ነበር። ሌላኛው እሺ፣ አሁን ሌላኛው ደግሞ የምጠይቀው ነቢያቶች አምላክ እግዚአብሔር እንደሆነ አስተምረዋል እያለ ነው። እስኪ ልክ እኔ የራሳችን መለኮታዊ መጽሐፍ ተብሎ የተገለጸውን ልንወያይ የተስማማበትን ቁርአን ላይ ነቢያቶች አላህ 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 ብለው እንደጠሩት አንተ ደግሞ የገዛ መጽሐፍህ ላይ በዕብራይስጥና በግሪክ አለለህ እዚያ ላይ አውጥተህ የአምላክ ስም ነቢያቶች እግዚአብሔር ነው ብለው የተናገሩበት አንድ ጥቅስ እንድታመጣ ፈልጋለሁ። ይላል ከቁርአን ላይስ አላህ ብለው እንደጠሩ ነቢያቶች ታሳያለህ አንተ? አዎ በደንብ አሳያለሁ። ያው ማስረጃ ላውጣለህ። ለዳምናለህ ያክል ማንን እናውጣ? ታላቁን ነቢይ አላህ ነቢዩ ኢየሱስን ነቢዩ ዒሳ ምን አለ? ተመልከቱ። የማን ምዕራፍ ላይ እንሄዳለን? የማርያም ምዕራፍ፣ የእናቱ ምዕራፍ ላይ ጭራሽ እዚያው ላይ ነቢዩ ኢየሱስን ብሎ አስተማረ። ዒሳ ዓለይሂ ሰላም የኔ አምላክ አላህ ነው እያለ ያስተምራል። ጌታዬና ጌታችሁን አላህን ተገዙ። የቱ ጋር ነው? ተመልከቱ። ያውና ቁጥር 36 ላይ ዒሳ አለ አላህማ ጌታዬ ጌታችሁ ነው እና ተገዙት፣ ይህ ቀጥተኛ መንገድ ነው አለ። ይህ ይበቃናል፣ ጊዜ ለመቆጠብ ሲባል። ሌላኛው ምን ብሎ ነበር? አላህ ከአርሽ በላይ ነው። አላህ ከአርሽ በላይ ነው ትላላችሁ። ለመሆኑ ከነቢያቶች አምላክ ከአርሽ በላይ እንደሆነ የተናገረበት ቦታ አለ ወይ? አዎ አለ። እግዚአብሔር በዙፋኑ ላይ ቁጭ ብሏል። እግዚአብሔር በዙፋኑ ላይ ቁጭ ብሏል። ያውና ዙፋን ካላወቅ በአረበኛ አርሽ ማለት ነው። እሺ በአርሽ ላይ ስትል ነበር። አርሽ የአረበኛ ቃል ስለሆነ ነው። በአማርኛ ሲቀየር ዙፋን ነው። ያውና አምላክህ በዙፋን ላይ ደል ብሎ ተቀምጧል። መጽሐፈ ነገሥት ቀዳማዊ ምዕራፍ 22 ቁጥር 19 ሚልክያስም አለ እንግዲህ የእግዚአብሔርን ቃል ስማ፣ እግዚአብሔር በዙፋኑ ተቀምጦ ያሰላም። እግዚአብሔር በዙፋኑ ተቀምጦ። ሌላን ጨምር። መጽሐፈ ዜና መዋዕል ምዕራፍ 18 ቁጥር 18 ሚልክያስም አለ ይቅርታ፣ እንግዲህ የእግዚአብሔርን ቃል ስሙ፣ እግዚአብሔር በዙፋኑ ተቀምጦ ያሰላም። ጨረስን ይሄን። ስለዚህ በዙፋኑ ላይ መቀመጥ የፍጡር ባህሪ ነው እያለ አላህ ፍጡር ነው። ስለዚህ አምላክህ መጀመሪያ ፍጡር መሆኑን አምነህ ነው ማለት ነው። አላህ ላይ እንደዛ እየተፈላሰፍክ ያለ ነው። እንቀጥላለን። ሌላ ስለ አጋንንት በተመለከተ መጨረሻ ላይ በደንብ እንወያያታለን። ዛሬ አጋንንት ምን እንደሆነ በእስልምናና በክርስትና ሰፋ ያለ በእርሱ ላይ እናወራለን። እፎያ ሁላቸው የሚገነዘቡ ዘንድ እችን በደንብ አድርገህ ያዛት። ገብቶሃል አይደለ? ስለ አጋንንት በደንብ አድርገን እናወራለን። ማን ነው በትክክል የገለጸው አጋንንትን? እስልምና ነው ወይንስ ክርስትና የሚለው ያዘው ስም። እሺ አላህ ጣት አለው። ጣት ካለው ደግሞ ፍጡር ነው እያለን ነበር። ላ ያ አኺ እግዚአብሔር ጣት አለው። ያው ማስረጃ ያው ኦሪት ዘጸአት ምዕራፍ 8 ቁጥር 19 ጠንቋዮችን ፈርዖንን ይህስ የእግዚአብሔር ጣት ነው አሉት። እሺ ችግር የለውም ይሄ ጠንቋዮች ናቸው ያሉት፣ እንለፈው። ሌላ ማና ነገር ኢየሱስ ክርስቶስ እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆንኩ አለ ኢየሱስ ክርስቶስ ያሰለው። ስለዚህ እግዚአብሔር ጣት አለው። ጣት ካለው አንድ ነገር ፍጡር ነው ማለት ነው እያለ የራሱን ፍልስፍና ይሰራል። ይሄ ልጅ ብዙ ጊዜ ላይቭ ላይ ተቀምጦ ይሄን ነበር የሚያደርገው። ዛሬ ተገኘ አልሐምዱሊላህ። የሆነ ሐዲስ ያነሳና የራሱን ፍልስፍና ይሰራል። የሆነ ቁርአን ያነሳና የራሱን ፍልስፍና ይሰራል። በዚያ ከታች ያሉት ወገኖችን ያስቃል። በቃ እውነት ላይ ያሉ ያስመስላቸዋል። ቦታቸዋል። ያ ነው አሁን የራስን ፍልስፍና ከዚህ ይህንን። ስለዚህ አላህ ጣት ስላለው ፍጡር ነው ያለ አንድ ሊቅ ልታመጣልህ ትችላለህ? ከሊቃውንቶቻችን ከሙፈስሮቻችን ወፍኬትም አታመጣም። ነገር ግን አንተ አምላክ ጣት አለው ብለህ ካመንክ ይሄ የፍጡር መገለጫ ነው ካልክ አምላክህ ፍጡር መሆኑን አምነህ ነው ማለት ነው የመጣው። ያው ኢየሱስ ክርስቶስ ራሱ እግዚአብሔር ጣት እንዳለው ተናግሯል ማለት ነው። እንቀጥላለን። እሺ ምን ብሎናል? አላህ ሰማይና ምድርን ከመፍጠሩ በፊት ቁርአን ይቀራ ነበር ብሎናል። ይሄ ልጅ ይገባኛል። ለማንኛውም ማስረጃ ሲላሳየ ይሄ ضعيف ሐዲስ ነው። እሺ የነገሩ ሰዎች ሸውደውሃል። ይሄ ضعيف ሐዲስ ነው። ላይቭ ላይ ሆነ እንደምታወራ አይደለም። ዛሬ ተይዛል። ያውና አላህ ሰማይና ምድርን ከመፍጠሩ በፊት ቁርአን ይቀራ ነበር እያሉ ቢነግሯቸው ያው ሐዲሱ ከነ ማስረጃው ላሳያችሁ። إن الله عز وجل قرأ طه وياسين قبل أن يخلق السماوات وقبل أن يخلق الخلق ب1000 عام فلما سمعت الملائكة القرآن قالت طوبى لأمة ينزل عليهم هذا وطوبى لأجواف تحمل هذا وطوبى لألسنة تنطق بهذا. حديث من دنا ضعيف يا إسناده ضعيف النا وشث هنا حديثنا ولا يفلا كفتو شهرا ميولا ታዲያ እንደዛ መስሎ ዛሬ መጣ ከሙስሊሞች ፊት ያው ውሸት መሆኑ ተጋለጠ። ምን ሁልጊዜ ባገኘሁና እንደዚህ ሁሌ በገለጥኩልህ
ከዚህ በኋላ የምትገባ አይመስለኝም እንዲህ አይነት ውሸት እያሸ ከፊታቸው። ለማንኛውም እስኪ ወደ አማርኛ እንቀይርላቸው። አረበኛ ነው ብሎ በአረበኛ ተደብቃቸው እንዳይል። ያው እና እዚህ ጋር የሐዲቱ ሰንሰለት ደካማ ነው፣ የትረካ ሰንሰለቱ ደካማ ነው። ضعيف ሐዲስ ነው ይዘህ የምትመጣው። ከዚህ በኋላ ضعيف ሐዲስ ይዘህ እንዳትመጣ። አጣራ መጀመሪያ ጠይቅሽ ሙስሊሞችን ይሄ ነገር እንዴት ነው? ضعيف ነው ሐዲስ ነው እኔ እንዳው ሰው የሆነ መስሎኝ ነው ምናምን እያልክ ያንን እንድትል ጥሩ ነው። ፊቱን ለምን እንደደበቀ አላውቅም። ወላሂ ላዚም እኔ ፊት ለፊት እየተወያየሁት ፎያ በቀጣይ እንድትወጣ ነው። እሺ የፊትን ገጽታ ማየት ፈልጋለሁ። እሺ ችግር የለውም ችግር የለውም። በጣም ቅድም አንተ በራስህ ሰዓት እያሳየው ስለሆነ ነው። አይሽ ነው። እሺ ተስማማ በቃ እሺ። እና ይሄ ነው አላህ ይወርዳል ይለናል። ማን ነው ከነቢያት አላህ ይወርዳል ብሎ ያስተማረ? ያ በደንብ አድርጎ እግዚአብሔር ይወርዳል። ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 ያው እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። ምድር ላይ ግንብና ከተማ ለማየት ይወርዳል እግዚአብሔር ያሰላም። ስለዚህ ምን ብሎ ቅድም የሆነ እንትን አስቀምጧል። አላህ ይወርዳል ከተባለ ስለዚህ ፍጡር ነው አለ። ተመልከቱ፣ አላህ ይወርዳል ስለተባለ ፍጡር ነው ያለ አንድ ሙፈሲር አምጣ ብለህ ወፍ የትም አታመጣም። የማን ነው? የአንተ ፍልስፍና። ነገር ግን ይህንን መስፈርት አንተ የፍጡርነት መስፈርት ካደረግከው እግዚአብሔር ፍጡር መሆኑን አምነህ ነው ማለት ነው የመጣኸው። አሁንም ገብቶሃል አይደል? እያንዳንዱ ለምታነሳው ትችት ሁሉ በመጽሐፍህ ላይ ያለፉ። ምናልባት አንተ መጽሐፉን ላታውቅ ትችላለህ። ገብቶሃል? ስለ መጽሐፍ ስለ ክርስትና ብዙ የምታውቅም አይመስለኝም። እኔ አላውቅም ብቻ ገብቷቸዋል። ቢያውቅ ኖሮ ይሄ ልጅ ለትችት አያመጣውም ነበር። ቁርአንና ሐዲስ ላይ ያለውን ያው መጽሐፌ ላይ ያለ እኮ እንዴት ነው ሰዎች ላይ ያለውን ሂጅ ልተችን ብችለው ብሎ ያውቅ እንትን ራሱን ይወቅስ ነበር። ገብቷቸዋል። ግን መጽሐፉን አያውቅም። ያው መጽሐፍህ ላይ አምላክ ይወርዳል እኮ ለዚያውም ግንብና ህንፃ ለማየት ምድር ላይ የተሰራ ግንብና ህንፃ ለማየት ይሄ ነው። እና ከዚህ በኋላ ይህንን ባትደግሚው ሌላ ቦታ ላይ ነውር ነው። እሺ እና ይህ ነው። ሌላኛው ተውሂድን ያስተማረ ነቢይ እያለ ነበር። ተውሂድን ያስተማረ ነቢይ ተውሂድ ብሎ ማለት ኢፍራዱላሂ ብልዒባዳ አምላክን አላህን በብቸኝነት ማምለክን ያስተማረ ማለት ነው። ታዲያ ነቢያቶች ሁሉ አንዱን አምላክ በብቸኝነት አስተምሩ እያሉ በደንብ አስተምረዋል። ገብተዋል። ይህ በመጽሐፍህም ላይ አለ። አንዱን አምላክ እንድታመልኩ በእኛም መጽሐፍ ላይ አለ። ለናሙናነት ያክል ከአንተ መጽሐፍ ከእኛም መጽሐፍ እንግለጽ። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን አለ? ወሃዚህ ሂየ ልሐያት አልአበድያ አን ያዕሪፉከ አንተ አልኢላህ አልሐቂቂይ ወሕደከ ወየሱዕ አልመሲሕ አለዚ አርሰልተሁ ይላል። ይህ መጽሐፍ ቅዱስ ነው፣ በአረበኛ ነው። ምን ማለት ነው? ይህች ነች የዘላለማዊ ህይወት አለ። አባት ወይ አንድና ብቸኛ እውነተኛ ሆንክ አምላክ። አባት የሚለውን የአንተ ግንዛቤ ቢሆንም ያ አንድ አምላክ የሚለውን ቃል ግን ያ ብቸኛ እንደሆነ ክርስቶስም አስተምሮታል። ኖታል አይደለ? ብቸኛ እንደሆነ አስተምሮታል። በርካታ ቦታ ላይ መጽሐፍቶች ላይ አምላክ አንድ እንደሆነ አስተምረዋል። በቁርአንም ላይ ስንመጣ እንዲሁ የአምላክ አንድ ብቻ እንደሆነ አስተምረዋል ነቢያቶች ማለት ነው። አንድ አምላክ ብቻ ነው። ሙሴ ለምሳሌ ምን አለ? ሱራ ጣሃ ላይ ኢነማ ኢላሁኩም አላህ ላኢላሃ ኢላሁ ወሲዐ ኩለ ሸይኢን ዒልማ አለ። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም ማለት። ነገር ግን ባይሆን በዚሁ አንጻር ወደ አንተ ስንመጣ ጊዜ አምላክ አንድም ሶስትም ነው ብለህ ታምናለህ አንተ ክርስቲያን እንደመሆነ መጠን። ገብቶሃል አይደል? ስለዚህ ያ በመለኮት አንድ በአካል ሶስት ብሎ ወይንም ደግሞ አምላክ አንድም ሶስትም ነው ብሎ ያስተማረ አንድ መጽሐፍ ቅዱስ ላይ በገዛ መጽሐፍህ ላይ ከሌላ መጽሐፍ አልጠይቀም። በገዛ መጽሐፍህ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አምላክ አንድም ሶስትም ነው ብሎ ያስተማረ አንድ ነቢይ ነው ለታሪክ ልታመጣልኛለህ? ሁለት አይደለም አንድ። እሱን ያዘው። ጠይቃለኝ እስካሁን ያአላህ። እሺ ተባደይቃለህ። ሌላኛው ነገር ስለ አላህ አካሎች ሲናገር ነበር። ጥቅልል አድርግ እሱን ስለ አላህ አካሎች አላህ እጅ አለው፣ አላህ እግር አለው፣ አላህ ጣት አለው ምናምን እያለ ነበር። እግዚአብሔር ጣት እንዳለ አሳይቼላቸዋለሁ። ሌላኛው ምንድነው? እግዚአብሔር እግር አለው ወይ? አዎ እግዚአብሔር በደንብ አድርጎ እግር አለው። ላሳያችሁ፣ ሁሉንም አሳያቸዋለሁ። እግዚአብሔር እግር አለው፣ በእግሮቹ ይረማመዳል። ያ ነው በማስረጃ እያለ ነበር እፎ ያቅድም። ያ ነው ማስረጃ ያው እያሳየን እንዲሆን እዚህ ጋር ምን ይላል መጽሐፍህ ላይ ያው እና እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነው ይላል። ምድርም የእግሬ መረገጫ ነው ይላል። ምናልባት ይሄ መጽሐፍ አንተ ከተቀበልከው በይህ እግር የሚባለው ነገር እጅ የሚባለው ነገር በአዳም ላይ ያለ አካል እና ገጽታ
በአብም በወልድም በመንፈስ ቅዱስም ላይ አለ ይላል መጽሐፍ። ከዚያ በመጽሐፍ እስኪ ላውጣለን። ምናልባት በስጋ ስለተገለጠ ነው ኢየሱስ ክርስቶስ ልትሉ ትችላላችሁ። በአብም በወልድም በመንፈስ ቅዱስም ላይ አሉ እነዚህ አካሎች ብሎ ግን ይናገራሉ። እነዚህ ይህን መጽሐፍ እሱ ይክደዋል ብዬ አላስብም። እስኪ ላሳያችሁ። እሺ ያው እና እዚህ ጋር መጽሐፈ ሚላድ ምዕራፍ 10 ላይ በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ። አሁን ሊዘረዝርልህ ነው የአካሎችን አይነት በደንብ አድርገህ አዳምጥ። ቅድም ያነሳቸውን በአላህ ስብሐነ ወተዓላ ላይ በአብም በወልድም በመንፈስ ቅዱስም ላይ አለ። በአዳም ላይ ያለው መልክ ሁሉ ተመልከቱ። ምን ምን አለ? ራስም ቢሆን ገጽም ቢሆን ጆሮዎችና አይኖችም። ጆሮዎች ያላቸው አምላክ፣ አይኖች ያላቸው አምላክ፣ አፍንጫ አለው፣ ከንፈርም ቢሆኑ እጆች አሉት፣ እግሮች አሉት። ቅድም እጅ አለው እግር አለው አላህ እንዴት አምላክ ይሆናል? ስለዚህ ይሄ ፍጡር ነው ማለት ነው እያለ ሲናገር ነበር። ስለዚህ አብም ወልድም መንፈስ ቅዱስም ሶስቱም ፍጡሮች ናቸው። መሰረት በአንተ ግንዛቤ መሰረት ጀባ ብለናል። ሶስት ፍጡሮች እያመለክ ነው። ያው ሁላቸውም አንተ የገለጽካቸው ሁሉ አካሎች አሉ። እዚህ ጋር ያው እጆች አሉት እግሮች አሏቸው፣ ቤቶችን ቢሆኑ ይላል። እስኪ ይህችን ትነግረናለህ? ምን ቃል እንደወጣች እዚህ ጋር ብልቶች ነው ወይስ ምንድን ነው? ቤቶች ብሎ ተቀምጧል። አላህ አለም። እኔ ከራሴ ልናገር አልፈልግም። በሰው እምነት ላይ ቤቶች ብሎ እዚህ ጋር አስቀምጦታል። አንተ ትነግረናለህ ይህን ሽፎ። ለአብና ለወልድ ለመንፈስ ቅዱስም ሙሉ አካል አላቸው ይላል። ሃይማኖታቸው የቀና 318ቱ ሊቃውንት አባቶቻችን እንደተናገሩ ለእግዚአብሔር አይኖችና ጆሮዎች፣ እጆች፣ እግሮች፣ ሌሎችም የቀሩት አካላት እንዳሉት እናምናለን ይላል። እፎይስ ይህን ያምናል ወይ? አባቶቹ እንዳመኑ አላውቅም። ቅድም በአላህ ላይ ያነሳ ሲተቻቸው ነበር እነዚህን አካሎች ዛቸው አላረም። ታዲያ እፎይ እንደ አባቶቹ ያምናል ወይንስ የአባቶቹ ተቃራኒ ሆኖ እነዚህን ይክዳቸዋል? ይህንንም በኋላ የሚነግረን ይሆናል ማለት ነው። ሌላ ምን ላውራ? እግዚአብሔር ባል ነው ተብሎ ተገልጿል። ቀደም እንደ አይነት ነገር ስታወራ ነበር አይደለ? እግዚአብሔር ባል ነው ተብሎ ተገልጿል። ፈጣሪሽ ባልሽ ነው፣ ስሙም እግዚአብሔር ነው ይላል። ፈጣሪሽ ይህ ነው በማስረጃ ባልሽ ነው። ያውና ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው። ያሰላም። ሌላስ የእግዚአብሔር አካሎችን ዘርዝራቸው። እኔ እነዚህን ሳለሳ ወላሂ ላዚም ለመሳለቅ አይደለም። ማንም ሙስሊም በዚህ እንዲሳለቅ አልፈልግም። ነገር ግን መጽሐፉ ላይ የተጻፈውን ነው የምናነሳው። ገብቷቸዋል። መጽሐፉ ላይ የተጻፈውን ነው የምናነሳው። ያ ነው። ማንም ሰው እዚህ ቦታ ላይ በነቢያትም ሆነ በአምላክ ላይ እንዲሳለቅ አንፈልግም። እነዚህን ነገራቶች ነሕኑ ናዕተቂድ እነ ሃኡላ حرفوا كتبهم كما قال النبي صلى الله عليه وسلم وعبد الله بن عباس ولا نتطاول على أعراض الأنبياء وعرض الله عز وجل المذكور في الكتاب المقدس እንደተቀላየ ይሄ ነው። እሺ አሁን ደቂቃ ስላለኝ እፎይ ስለ አጋንንት ብናወራበት ምን ይመስልሃል? አጋንንት በዚህ በሶስት ደቂቃ እፎይ እድል ስጥህና እናውራ። አሁን አጋንንት በእስልምናና በክርስትና ሪባ ጥላለን ገና እኮ 10 ደቂቃ ቀጥላው ደቂቃን ጨርስ ተወያይ። እንግዲህ ስለ አጋንንት እናወራበትን ዛሬ ስለ አጋንንት በደንብ ትረዳላችሁ ክርስቲያኖች፣ በደንብ እናወራለን። ቀጥላውን ደቂቃ 2 ደቂቃ አለ። ጨረስክ እንደ አንድ ሚዩት አድርገው። ደቂቃ አለ። አብሽር ከፈለክ ልጨፍርበት። ረጋ በል። ሚዩት አድርገው። እሺ ለማንኛውም ሌላም ነገራቶችን ማንሳት ካስፈልግ እንዳው እናነሳ ነበረ። እግዚአብሔር እግሮች አሉት፣ በእግሮቹ ሰፈር ለሰፈር እንደሚዞር ይናገራል። እሱንም በማስረጃ ላሳያችሁ መሰለኝ። በምድር ላይ እንዲህ 5 አለባት ላይ አንድ ቻርጅ አድርጌዋለሁ። ቻርጅ አለ። አይዋ ቻርጅ አለ። አስተካክለው፣ በደንብ አስተካክለው። እሺ ሌላኛው ነገር ምንድን ነው? እግዚአብሔር ሰፈር ለሰፈር ይዞራል ያልኩባቸውን ላውጣላቸው እስኪ። እግዚአብሔር እንግዲህ ከመጽሐፍ ቅዱስ ላይ ምን ይላል? ክርስቲያኖችን ወይንም የመጽሐፉን ተከታዮች ሲያዛቸው ከሰፈራችሁ ወጣ ብላችሁ መጽዳዳት በምትፈልጉ ጊዜ መቆፈሪያ ያዙ ተብላችኋል። መቆፈሪያ ያዙ አለ እግዚአብሔር። ከዚያስ
መቆፈሪያ ከይዛችሁ ከሄዳችሁ በኋላ ተጽዳዳታችሁ አይነ ምድራችሁን ስትጨርሱ ድፈኑት፣ ቆፍሩና ቅበሩት አለ እግዚአብሔር። ለምን ከተባለ እኔ ጌታ እግዚአብሔር ሰፈር ለሰፈር ስለምዘዋወር አለ። እርኩስ ነገር አይቼ እንዳሳልባርከ እንዳልመለስ። አያቸው አለ። ሰፈር ለሰፈር እግሮች አሉት፣ በሰፈር ለሰፈር ይዞራል። ከአካካዬ ይመለሳል። ከዚህ አካባቢ ቅድም የተገደበ ነው አምላካችሁ ፍጡር ነው ማለት ነው እያለ ነበር። በዚያ ባለበት ቦታ አይገኝም እኮ እግዚአብሔር እና ላሳየህ፣ ያው ላሳየህ እንዳለ አምላክን ፍጡር ለማድረግ የሄደበት መንገድ አላህን ሙሉ መጽሐፉ ላይ አለ። የሚገርማቸው ያሳያቸው አንዴ ሳይዘጋብኝ ዘዳገባ ያዙ። አንዴ ሳይዘጋብኝ ቶሎ ላሳየው። ሳይዘጋብኝ ማለት ምንድን ነው? ኡስታዝ ገና እኮ ነው። በአንድ ቤት አድርግ ያውና እንዳወጣ ሚወት አድርግ። ለመጸዳዳት ከ12 ተከታተሉ። ለመጸዳዳት የሚሆነህን ቦታ ከሰፈርህ ውጭ አዘጋጅ አለ እግዚአብሔር። ከዚያስ ከትጥቅህም ጋር መቆፈሪያህን ያዝ። በምትጸዳዳበትም ጊዜ አፈር ቆፍረህ በአይነ ምድርህ ላይ መልስበት። አምላክህ እግዚአብሔር ሊጠብቅህ ጠላቶችህንም በእጅ አሳልፎ ሊሰጥህ በሰፈር ውስጥ ስለሚዘዋወር በመካከልህ አንዳች ነገር አይቶ ከአንተ እንዳይመለስ ሰፈርህ የተቀደሰ ይሁን። አላሁ አክበር። እግዚአብሔር ካከፈክታችሁ ወይም ተጽናርታችሁ በዚያ አካባቢ ላይ አልመጣም አለ። በቃ የዚያ ቦታ የማይገኝ ከሆነ የተገደበ ነው። ስለዚህ የተገደበ ከሆነ ፍጡር ነው ካል የተገደበ ነው ማለት ነው። ሌላው ጨርሳል። 10 ደቂቃ ያው ይታያል። ይታያል። ብትወጣ በቪዲዮ ተመለስ። እነኝህን ከሶርሳቸው ታመጣለህ ማለት ነው። ታመጣታለህ፣ ከሶርሳቸው ታመጣለህ ማለት ነው። እነኝህን ከሶርሳቸው ቀጥታ ታመጣለህ። አትናቴዎስ ግን በደንብ አስተውል። አትናቴዎስ ይህንን እንዳላለን ያሳያለው ማለት ነው። አትናቴዎስ አላለም። ልክ እኛ እናንተን ስንጠይቃችሁ አረብኛውን አምጣ ወይንም እንደዚህ እንደምትሉት አንተም ኦሪጂናሉን ታመጣለህ ማለት ነው። ቅዱስ አትናቴዎስ እንደዛ አላለም። ቅዱስ አትናቴዎስ እንደዛ እንዳላለን ላሳየ። ሰለስቱ ምዕት የተጠቀሰው ከዛ ስለሆነ ስህተት ነው። አንተ የጠቀስከው ቅዱስ አትናቴዎስ እንደዛ ስላላለ ማለት ነው። ለእግዚአብሔር ፊት ኋላ ጀርባ አይነገርለትም፣ የሚነገርለት ስላልሆነ ማለት ነው። ስለዚህ አትናቴዎስ ብሏል ተብሎ በአትናቴዎስ ላይ የተነገረው ያንኛው መረጃ እንድታመጣ እንጋብዛለን ማለት ነው። ለምሳሌ እዚህ ጋር ላሳየ ይታያል ብዬ አስባለሁ። አይን የመስሚያ አካል አይደለም? ጆሮ የኋለኛው የመስሚያ አካል አይደለምን? እነሆ ደረት አይደለምን? እንደገና አንገትም እግርም አይደለም? ነገር ግን እያንዳንዱ የራሱ ስራ አለው። አንዱ ነጠላ ሰውነት ከነዚህ ክፍሎች የተገነባ ነው። ይህ ለአምላክ የሚሰጥ ከሆነ የሚከተሉትን ያመጣል። አንደኛ ከላይ እንዳየ ነው እርሱ ራሱን አይመስልም ያሰኛል። ሁለተኛ ተፈጥሯዊ በሆነ ሁኔታ የአካል ክፍሎች እንደሚከፋፈሉ እርሱንም እንደገና እንዲከፋፈል እናደርገዋለን ይላል። በመሆኑም እግዚአብሔር የአካል ክፍሎች አሉት ማለት ተገቢ አለመሆኑን ይልቅ ያትታል። እኛ ጋር ያሉ የአካል ክፍሎች ለእግዚአብሔር ሰጥቶ መናገር ወይንም ለእግዚአብሔር አካሉን ከፋፍሎ አይኑ የሆነ የአካል ክፍሉ፣ ጆሮ የሆነ የአካል ክፍሉ ነው፣ እጁም የሆነ የአካል ክፍሉ ነው እያል ልንከፋፍለው አይገባም። ማን ያለው? አትናቴዎስ። ይታያል። አንተ ሰለስቱ ምዕትና መጽሐፈ ሜላድን ያመጣኸውም ማለት ነው። እነኚህ ሙሉ የአካል ክፍል እንደሌለው ዮሐንስ አፈወርቅም የሚናገሩበት ነው። ለእግዚአብሔር እንደዛ አይነገርም። ወዳጃችን ደግመ ክሮስ ቼክ ሳታደርግ መረጃ ዘህ እንዳመጣ ማለት ነው። ምክንያቱም እግዚአብሔር ምንድን ነው ብለን ነው የምናምነው? እኛ እግዚአብሔር ምንድን ነው ብለን ነው የምናምነው? እግዚአብሔር መንፈስ ነው፣ በሁሉ የሞላ ነው፣ በሁሉ ያለ ነው። እግዚአብሔር መንፈስ እንደመሆኑ ለእርሱ መሄድ፣ መምጣት፣ መቆም፣ መነሳት አይነገርም። እሱም መማር አለብህ ውሳስ። እግዚአብሔር በሁሉ የሞላ ነው። እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለውም። ሰው በስውር ቢሸሸግ እኔ አላየውም። ሰማይንና ምድርን የሞላ ሁኔ አይደለውም ይላል እግዚአብሔር። ማን? ሰማይና ምድርን የሞላ ነው እሱ። ስለዚህ ሰማይና ምድርን የሞላው እርሱ መሄድ፣ መምጣት፣ መቆም፣ መነሳት እነኛ አይነገሩለትም። እነኛ የተነገሩትን ካመጣ ይተረጎማሉ። ትርጓሜያቸው ምንድን ነው? ከመገለጥ አንጻር የተነገሩ ናቸው። ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለህ። አላህን ከእግዚአብሔር ጋር እያመሳሰልከው ነው ኡስታዝ። ሱራ 16:4 ላይ ከማንም ጋር ታመሳስል ብሎ ነበር። ለምን ታመሳስለው? አላህ ጭንቅላት ተገኝቶለን ነው አለው ጭንቅላት ራስም ምናምን ብለህ ያልከው
አላህ ጭንቅላት አለው የሚል ከቁርአን ላይ አንድ ጥቅስ ትሰጠኛለህ ማለት ነው? ወይንስ ነቢያቶች አዎ አላህ ጭንቅላት አለው ብለው ሰብከዋል ብለህ ታምናለህ? አላህ ጭንቅላት አለው ማለት ነው። ስለ ዙፋን አንስተሃል። ኦኬ፣ ስለ ዙፋን ካነሳ ደግሞ ዙፋኑ ማን ነው? ልጁ ነው። ለምሳሌ ልጁ በዙፋኑ ይህንን ታምናለህ? ስለ ልጁ ግን አምላክ ወይ ዙፋንህ ይላል። ያ ዙፋኑ የልጁ ታምናለህ? ማን ነው? እሱም ክርስቶስ አብ ነው። ስለ ልጁ የሚናገረው እስከ ዘላለም ድረስ ይኖራል፣ የመንግስት ብትር የቅንነት ብትር ነው ይላል። ይህንን ታምናለህ? ኦኬ፣ እዚህ ላይ ሌላ አንድ አባት ሰጥሃለሁኝ። ዙፋን የሚለው እንደ የፊዚካል ሴንሱን ሰጥኸው አይደለም፣ ቅንነቱን፣ ፍርዱን እሱን ለመግለጽም ዙፋን ተብሎ ተገልጿልና እንጂ ፊዚካል ቦዲ ቦታ አይደለም። ምክንያቱም እሱ በሁሉ የሞላ በሁሉ ያለ ነው እና ሚስትነትን አንጥተሃል። ሰማያትና ምድርን ያለ ቢጤ ፈጣሪ ነው፣ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል? ነገርን ሁሉ ፈጠር የተባለው ልጅ ያስፈለገው ሚስት ያስፈለገው ልጅ ስለሌለችው ነው አይደለ? ልጅ የሚኖረው ሚስት ሲኖረው ነው። እግዚአብሔር ባልሽ ነው ቢል ጠባቂሽ ነው ተንከባካቢሽ ነው ለማለት ነው መጽሐፍ ቅዱስ። ያንተ ግን ሚስት ስለሌለኝ ነው ልጅ የለኝም ያለው። ማይገናኝ ለምን ታገናኛለህ? ኡስታዝ ምን ሆነ ነው? ይሄ ሚስት የለኝም ያለው ልጅ ስለሌለው ነው። ያኛው ግን ጠባቂ ነው፣ ተንከባካቢ ነው፣ መጋቢ ነው። ያንን ለመግለጽ ነው። ማይገናኙ ቶፒኮችን እንዳታገናኝ ደግመህ ማለት ነው። መውጣት መሄድ ኦኬ። የትኛው ነቢይ ነው በመጨረሻ ቀን ባቱን አላህ ገልጦ እናየዋለን ያለ ነቢይ አለ? ኡስታዝ የምታውቀዋለህ? ከነቢያት ውስጥ በመጨረሻ ቀን አላህን በባቱን እንለየዋለን ያለ አለ? ይኸው ባቱን ይገልጣል። ከዛስ እናውቀዋለን በሁለት አይነት ቅርጽ ይመጣና አላህ እንደዛ ብሎ ያስተማረ ነቢይ አለ? ይኸው ሳሂህ ቡኻሪ 74:39 ላይ Now we wait our Lord, then the Almighty will come to them in a shape other than the one which they saw the first time. And he will say, I am your Lord. They will say, you are not our Lord. ሙስሊሞች በቂያማ ቀን ራሱ ጌታቸውን ይከዱታል። እኔ ጌታችሁ ነኝ ሲላቸው አንተ ጌታችን አይደለህም ይሉታል። እንደዛ እንለዋለን ያለ አንድ ነቢይ ታመጣልኛለህ? ከሌሊቱ 1/3 ይወርዳል ያለ አንድ ነቢይ ታመጣልኛለህ? በየቀኑ ወርዶ ወደ ቅርቢቱ ሰማይ ማነው ምህረት የሚጠይቀኝ የምመራው፣ ማነው ይቅርታ የሚጠይቀኝ ይቅር የምለው ብሎ ያስተማረ አንድ ነቢይ ልታመጣልን ትችላለህ ወይንስ የለህም? ማስረጃ የለም? ልታመጣልን አትችልም? ታመጣልናለህ ወይስ አታመጣልንም? ስለዚህ በመጽሐፍ ቅዱስ ላይ የለም። ተውሂድን ያስተማረ አለ? የለም። ሽታውም የለም ማለት ነው። መጽሐፍ ቅዱስ ጋር ቅድም ያነሳው ነገር ነበረ። ትርጉም እኔ ነግሬህ ነበረ። ሜቢ አልሰማህ ይሆናል እንጂ በደንብ ነግሬህ ነበረ። በአማርኛ እግዚአብሔር የሚለው አዳምጥ። እግዚአብሔር የተባለው ማን ነው? እሱ የሚለውን አንዴ አዳምጥ። እግዚአብሔር ማን ነው የሚለውን ቅድም አሳይቼ ነበረ ካስታወስክ። እግዚአብሔር የሚለው እግዚ ማለት ጌታ ማለት ነው። ስለዚህ እግዚአብሔር ስንል እኛ የዓለማት ጌታ ወይንም የሕዝቦች ገዢ እያልን ነው። ምክንያቱም እኛ በቋንቋ ውስጥ የምንደበቅ ስላልሆን ይተረጎማል። ወደ ተለያዩ ሀገራት ቋንቋ ይተረጎማል። እንደናንተ ከአረብኛ ውጭ ከወጣ ማይተረጎም ነው ብለን አናምንም። ሌላኛው ቁርአን ያላ ቃል ነው ብለህ ታምናለህ። የምታምን ከሆነ እኔ ያላመጣሁትን ዳኢፍ ነው ብለሃል። እኔ አልጠቀስኩም። እሱም ጥያቄ ነው የጠየቅኩህ። ለምሳሌ እቺ አሊፍ ላሚም ያላህ ቃል ከሆነች በደንብ አስተውል። ዳኢፍ የምትለው እኔ ሀዲስ ነው የጠቀስኩብህ፣ እችን ነው የጠቀስኩብህ። አሊፍ ላሚም ያላህ ቃል ከሆነች አላህ ቃል ንግግር የሚናገር ከሆነ እችን ተናግሯታለሁ ፍጥረትን ከመፍጠሩ በፊት ወይንስ ፍጥረትን ሲፈጥር ነው እችን የተናገራት? ስለዚህ አላህ ከባህሪያቱ ኤክሰርሳይዝ ያላደረገው ፍጥረትን ሲፈጥር ብቻ የሚያደርገው ባህሪ ነበረው ማለት ነው። ፍጡር ያልሆነ ነገር ግን ፍጡር የሚያስፈልገው ነው ማለት ነው። አላህ ለመናገር ፍጡር ያስፈልገዋል። ፍጡርን ካልፈጠረ አሊፍ ላሚም ብሎ መናገር አይችልም ነበር ማለት ነው። ይችላል ካልክ ፍጥረትን ከመፍጠሩ በፊት አሊፍ ላም የሚል ነበር። እንዲሁም ደግሞ ሴቶቻችሁ ለእናንተ እርሻ ናችሁ የሚለውንም ይናገር ነበር። ለምሳሌ ይህንኛው ላይ በል ሚል የለውም። ይህንን አላህ አስቀድሞ ብሎታል አላለውም? ለጅብሪል ከመናገሩ በፊት በአላህ ስም እጅግ በጣም ሩሩ በጣም አዛኝ ምስጋና ለአላህ ይገባው ምናምን እያለ የሚለው ይህንን ለጅብሪል ሲነግረው በቃል ነው ወይንስ አይደለም? በቃል ከሆነ ስለዚህ ያ ቃሉ ፍጥረትን ሳይፈጥርስ ብሎት ነበር አልነበረም?
ምክንያቱም አስቀድሞ ካላለው በደንብ አስተውል፣ ፍጥረት ይፈልጋል ማለት ነው። የአላህ ቃል ፍጥረት ይፈልጋል፣ ወይንም አላህ ባህሪውን የሚገልጸው ልክ ፍጥረት ሲኖር ብቻ ነው። ፍጥረት ከመኖሩ በፊት ይሄ የለም ነበር ማለት ነው። ቃሉ ምንም ሚዩት ነበር ማለት ነው። ምንም አይናገር ነበር ማለት ነው። ወይንስ ፍጥረትን ከመፍጠሩ በፊት ይናገር ነበር ብዬ ቁርአንህን ነው እንጂ የጠየቅኩህ ሀዲስ አልጠየቅኩም። ደግመህ ሀዲስ እዘህ እንዳመጣ ማለት ነው። ተሳስተህ ሀዲስ እዘህ እንዳመጣ። ሌላኛው እግዚአብሔር ሶስት ነው ብሎ የሰበከ ምናምን ብለሃል። እኛ እግዚአብሔር ሶስት ነው ብለን አናምንም። ተሳስተሃል ኡስታዝ። እኛ እግዚአብሔር አንድ ነው ብለን ነው የምናምነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ኤሎሄ የሚለው ፕሉራሊቲን ያሳያል። እኛ እግዚአብሔር አንድ አምላክ አለ ብለን ነው የምናምነው። ዘዳግም ላይ ምዕራፍ 6 ላይ እንደሚናገረው ያ አንዱ እግዚአብሔር ግን አንዱ እግዚአብሔር ስማ እስራኤል ሆይ አምላካችን እግዚአብሔር አንድ ነው ይላል። ይህ አንዱ እግዚአብሔር ለፍጥረታት ሁሉ አባት የሆነው እንጂ አንተ አላህ የምትለው ጭንቅላት የሌለው ባቱን ገልጦ የሚያሳየውን አላህ አይደለም። እሺ እንግዲህ ያው ከዚህ በኋላ አንድ 10 ደቂቃ ነው ያወራል መሰለኝ። እፎይ ጨርስ፣ በቃ አለች ሰከንድ። አሁን ስንት ደቂቃ አለ? 10 ደቂቃ አለ። ይቀጥል። ጨርስ። ኖ አንተ ነህ እንጂ። ኦኬ ሳልጨርስ ነው እንዲያስቆምከኝ። ይቅርታ። እሺ መጨመር ትችላለህ። 1 ደቂቃ በቃ ጨምር። ይቅርታ ጨምር። ኦኬ አልጨረስኩም ነበረ። አዎ አልጨረስኩም። ኦኬ እሺ እንትን አለ መስሎኝ ነበር። ማውራት ትችላለህ። አለ መሰለኝ። አንድ ደቂቃ እንዴት ነው የምጨምረው? ማለት እንትን ይልብኛል። በቃ ወይም ዝም ብለህ ትይዝልኛለህ። ልክ 10 ከ32 ሲሆን በዚሁ 1 ደቂቃ ላይ ለምን አትይዝልኝ? ማለት 1 ደቂቃ ያዘልኝሽ ጥሩ ላይ ሆነ። ችግር የለም። በቃ እሺ አይ ኦኬ ላጥፋው እና ወይም በቃ 1 ደቂቃ ብሎስ እንደሱ አድርጋ አይቻልም? እንደሱ አድርጋ ያውራተው ችግር የለም። ይህም ሰቀን ደቂቃ ነው። በቃ እዚሁ ላይ 1 ደቂቃ ሲሞላ እንትን እለዋለሁ። ይታያል? ይታያል። ቀጥል። በሰማያት ያለው በምድርም ያለው መካከለኛው ምናምን ይልና አራማን በአርሹ ላይ ተደላደለ ይላል። ከእኛ ጋር ስታካ መሳስለ ለማለፍ ሞክረሃል። አላህ በአርሹ ላይ ያለው በምኑ ነው? የት ነው ያለው አላህ? እኛ በሁሉ እንዳለ አሳይቻለሁ። እግዚአብሔር መንፈስ እንደሆነ አሳይቻለሁ። አንተ ከእኛ ጋር ላመሳሰል የሞከርከው አዎ እግዚአብሔር በሰማይ አለ በምድርም አለ። ያንተም አላህ እንደዛ ነው። ከእኛ ጋር ልታመሳሰለው የሞከርከው መንፈስ ነው ያንተ አላህ። ካልሆነ የራስን ለምን አመልስም? ከአርሽ በላይ ያለውን አላህ ለምን አመልሰው? መንፈስ ነው ያንተ። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል። ካልሆነ ከ7ኛ ሰማይ በላይ ከአርሽ በላይ በዛት ነው ያለው። በምኑ ነው ያለው? ያንም መልስ። ባቱ የት ነው ያለው? እጁ የት ነው ያለው? እግሩ የት ነው ያለው? ከእኛ ጋር ልታመሳስለው የሞከርከው አዎ እግዚአብሔር እግሩ ምድርን ሞልታለች አልክ። እግሩ መረገጫው ነች አልክ። ግዛቱ ነች ማለት ነው። እግሩ ግዛቱ ነች ማለትም ምድር የእግሬ መረገጫ ነች ስል ምድር የእኔ ግዛት ነች፣ እኔ ነኝ የምገዛት፣ እኔ ነኝ የምቆጣጠራት ማለቱ ነው። በእኔ እግር ስር ነች ነው። እርሱ መንፈስ ስለሆነ በሁሉ የሞላ ስለሆነ በሁሉ ያለ ስለሆነ ማለት ነው። አይ ቲንክ ደቂቃ እንጨርሻለሁ። እሺ ደቂቃ እንጨርሳ። እንግዲህ ስለ አላህ የጠየቃቸውን ልመልስለት እንዳለ እያነሳ ያለው የአላህ ስብሐነ ወተዓላን ባህሪያቶች በማንሳት ያንን እንዴት ነው ነው አላህ ስለ ባህሪያቱ ሲናገር ጊዜ 5 የቁርአን አናቅጾችን እነዚያን አስመልክቶ እንዴት ማመን እንዳለብን ይናገራል። ከፍጥረታት ጋር የተመሳሰሉ መስለት ነው ልጁ። እንደዛ እንደማይመስሉ አላህ ቃል በቃል በቁርአን ላይ ተናግሯል። አላህ በቁርአን ላይ ሲናገር ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል ሱረት ሹራ ላይ። እኔን የሚመስል አንድስ እንኳ የለም ብሏል። አንድስ እንኳ በሚለው ሰዎች የሚካተታሉ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ
ማንንም የሚመስል አይደለም በባህሪው። በሌላ ቦታ ላይ አላህ ስብሐነሁ ወተዓላ ሀል ተዕለሙ ለሁ ሰሚያ ይላል ሱራ መርየም ላይ። ለመሆኑ ለእኔ ሞክሽ የሚሆን ታውቃለህ? ማንም እኔን የሚሞካሸኝ የለም ይላል። እርሱን የሚመስል አንዳች እንኳ የለም። በሌላ ቦታ ላይ አምላክ አላህ ስብሐነሁ ወተዓላ በሱረት ነሕል ላይ ምን አለ? ስለ ባህሪው ሲናገር ፈላ ተድሪቡ ሊላሂ ልአምሳል አለ። ለእኔ ለአምላካቸው ለአላህ አምሳያ አታድርጉልኝ አለ። በሌላ ቦታ ላይ አምላክ አላህ በሱረት አልበቀራ ላይ ፈላ ተጅዐሉ ሊላሂ አንዳዳ ይላል። ለእኔ ለአላህ ቢጤ አታድርጉልኝ ይላል። እርሱን የሚመስለው ጭራሽ እንደሌለ በባህሪው በርካታ ቦታ ላይ ተናግሯል። ወለም የኩን ለሁ ኩፉወን አሐድ እያለ ተናግሯል። እኔን የሚመስል ማን ነው? እኔን የሚስተካከለኝ አንድስ እንኳ የለም እያለ አላህ ስብሐነሁ ወተዓላ ተናግሯል። እሺ ይህ ልጅ ከሚያነሳቸው ነገራቶች የእኛ አለው ስንል ጊዜ አካልን እንደው ምሳሌ ንግግር እንጂ በትክክል አለው ብለን የምናምን አይደለንም ይላል። ይህን ምናልባት እስኪ አባቶቻቸውን ወይም የእምነት መምህሮቻቸውን የተወሰነ ላሰማችሁ፣ ከመምህሮቻችሁ መንገድ እንዳያስታችሁ። ይሄ ልጅ ክርስቲያኖች እባካችሁን ወይም የሚማር ቁጭ ብሎ ቤተክርስቲያን የተባለው ምሳሌያዊ አነጋገር ነው ብለው የሚጠቅሱ የቤተክርስቲያን ሊቃውንት አንዴ ላውጣላችሁ፣ ከመምህሮቻችሁ መንገድ እንዳያስታችሁ። ወይ ስለ ክርስትና አታስተምረን በሉት። እዛው እስልምና ላይ እንደለመድክ እዛው ላይ ፈንጭ ዝም ብለህ ላይ ፈንከፍተህ በሉት። ስለ ክርስትና የሚያውቀው ነገር የለም። ከመምህሮቻችሁ መንገድ እንዳያስታችሁ ኑ በደንብ ተከታተሉ መምህሮቻችሁን፣ እኔ ልክፈትላችሁ የሚሉ የእግዚአብሔር ለምሳሌ አይኖች አሉት፣ ጆሮዎች አሉት፣ እግሮች አሉት እንደዚህ እንደዚህ የተባለው ምሳሌያዊ አነጋገር ነው ብለው የሚጠቅሱ የቤተክርስቲያን ሊቃውንት አሉ። ቅዱሳን ሆነው እንደዚህ የሚናገሩ አሉ። ሁለተኛ ደግሞ አይ ምሳሌ ሳይሆን አለው፣ ለምሳሌ አይን አለው፣ ጆሮ አለው፣ እግር እንደዚህ አለው፣ ግን አይመረመርም የሚሉ ለምሳሌ ሰለስቱ ምዕት በሃይማኖተ አበው ይህን ያነሳሉ። ቅዱስ አትናቴዎስም ይህን ያነሳል። በእኛ ትርጓሜ ኦሪት ዘፍጥረት ትርጓሜም ይህን ያነሳል። መልክ አለው ስለሚል ማለት ነው። መልክአ ሥላሴ የሚልም ድርሰት አለ እንደምታውቁት። በዚያ ላይም ይሄ በጉልህ የተነገረ ነው። ሌሎች ሊቃውንቶችም ይህንን በስፋት ያስተምሩታል። አይን፣ እጅ፣ እግር አለው፣ ግን አይን፣ እጅ፣ እግር አለው፣ አይመረመርም፣ አይታወቅም፣ በቅርጽ አይለካም። እግዚአብሔር አይን አለው ሲባል በምሳሌ ብቻ አይደለም፣ ያያል ለማለት ብቻ ሳይሆን አይን አለው፣ ግን ምሳሌ ብቻ አይደለም። ምሳሌ ብቻ ነው ብሎ የልጅ ሲናገር ነበር። ይህ ተሳስቷል። ምሳሌ ብቻ አይደለም አለው፣ ትክክለኛ አይን ግን አይመረመርም። ለምን ከተባለ ስላልታየ። እግዚአብሔር ያየው አንድስ እንኳ የለም ይላል መጽሐፍ ቅዱስ ላይ። ዮሐንስ ወንጌል ምዕራፍ 5 ቁጥር 36 አካባቢ ላይ ኢየሱስ ክርስቶስን አምላክን አንድስ እንኳ ያየው የለም ድምፁም የሰማ የለም ይላል። ስለዚህ ስለ እርሱ ባህሪ ይናገራል። ያ ነገር ምሳሌ ብቻ አይደለም እያሏቸው ነው። አለው ግን አይመረመርም ነው። እንዴት እንደሆነ አናውቅም። በኢትዮጵያ ኦርቶዶክስ እንዴት እንደሆነ አናውቅም። አሁን እዚህ ላይ እየተፈላሰፍኩ ጥያቄ ማውጣት እችላለሁ። የማታውቀውን አምላክ እንዴት ታመልካለህ? ስለዚህ ፍጡር ነው ማለት ነው። እንዴት ሳታውቀው ታመልካለህ እያልኩኝ መፈላሰፍ እችላለሁ። እንዲህ አይነት ጥያቄ ቤተክርስቲያን በነገራችን ላይ ጸና ያለው ብዙዎቹ ሊቃውንት የሚያስተምሩት ይህንን ትምህርት ነው። ግን ደግሞ ሌላ ልጨምርላቸው እግዚአብሔር አይን እንዳለው ጆሮ እንዳለው፣ ግን ያ ደግሞ ያ ሲባል ደግሞ ሰው እንግዲህ የሚያስበው እንደ ራሱ እንዳያስብ ደግሞ እፈራለሁ። ያ ማለት ምን ማለት ነው? ለእግዚአብሔር ጆሮ አለው ሲባል አሁን ሰው መስማት የሚችለው ጆሮ ላይ ብቻ ነው ማለት ነው። ያው በጥቅሻም ይሰማል፣ በአይንም ይሰማል። ሰው ያው አንድን ሰው እንደዚህ ብለው ይመጣላል፣ አይንም ይሰማል ማለት ነው። ጆሮ አለው እንደ ሰው ሲባል እግዚአብሔር እንደዚህ ቁጭ ያለ እንደዚህ ቅርጽ ከጥያቄ ምልክት የመሰለ ጆሮ አለው ማለት እንዳልሆነ ግን ሰው መረዳት አለበት የመጀመሪያ ማለት ነው። ስለዚህ ምንድነው አሁን እዚህ ጋር እያየን ያለ ነው። ለእግዚአብሔር ምንድነው ልጅ ሆይ በቀኝ ተቀመጥ ሲል ቀኝ እንዳለው ያስረዳል። ቀኝ እንዳለው እግዚአብሔር ቀኝ ለደዌ ከገብራኒ ወለአቋኒ እጆች ሰሩኝ አበጃጁኝ እንዳለ ቅዱስ ዳዊት እግዚአብሔር እጅ እንዳለው በዚህ እናውቃለን። ሁለተኛ አጠር እያደረግን ወደ ነገራችን ለመግባት መጽሐፍ ቅዱሳዊ አድርገን እንድናሳይ ፈልጌ ነው። ሁለተኛ ደግሞ መዝሙር 33 ቁጥር 15 ላይ ናሁ አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ፣ እነሆ የእግዚአብሔር አይኖች ወደ ጻድቃን ናቸው ይላል። እሺ ለማንኛውም ይሄን ይመስላል ባጭሩ። ከተጻፈ ነገር አሳየን እያሉ ነው ኮሜንት ላይ ክርስቲያኖች። ያንንም ልክ እንዲሁ እናሳያችኋለን። እንግዲህ በጥቅሉ ምን መሰላችሁ? አለው እጅ አለው እግር አለው ምናምን ተብሎ የተገለጠውን ይሄ ልጅ ምሳሌያዊ ነው እንጂ በቃ እያለ እየተናገረ ነበር። ላ አይደለም፣ ምሳሌያዊ ብቻ ሳይሆን ትክክለኛ ይሆናለው ግን አይመረመርም ነው በቃ። ያ እዚህ ጋር የኦርቶዶክሳዊ ነገረ ስላሴ ይላል። ምን ይላል? ሶስተኛ ደግሞ እግዚአብሔር
እኛ ጋር ያሉ መልኮች ሁሉ አሉት። አላሁ አክበር። እግዚአብሔር እኛ ጋር ያሉ መልኮች ሁሉ አሉት፣ ነገር ግን አይመረመርም የሚል ነው። ያ ሰላም! ይህ በኢትዮጵያውያን ሊቃውንት የሚታመን ነው። ጉዳዩን በተመለከተ የዶክተር አበባን ነዛት እያለ ይናገራል። እንዳጠቃላይ አካሎች አሉት በእኛ ላይ ያሉ ሁሉ፣ ነገር ግን እነዛ አይመረመሩም የሚል ነገር ነው። እዚህኛው መጽሐፍህ ላይ መጽሐፍ ሚስጥር ላይ ደግሞ እናያለን ስለ እግዚአብሔር አካል በተመለከተ። ያው እነዚህ ጋር እግዚአብሔር እጆችና ክንድ ጥፍርም እንዳለው እወቁ። ያ ሰላም! ጥፍር ሁሉ አለው። ጥፍሩ ምን አይነት ነው? እንደ ሰው ነው ወይ ፍጡር ነው ማለት ነው ማለት ይችል ነበር። እኔ እንዳንተ ማለት ነው። ያ ግን አንተ አምላክ አላህ ላይ ልታነሳ የምትፈልጋቸው ነገራቶች ከዛ በተለየ መልኩ በጣም በርካታ የፍጡር መገለጫዎች አሉት ማለት ነው። ጥፍሮች እንዳሉት እወቁ ይላል። ስለ አፍንጫም የከበረች ኦሪት እግዚአብሔርም ኖህን መስዋዕት መዓዛ አሸተተ አለች እያለ ይናገራል። ስለ ደረትም እግዚአብሔር በደረቱ እያለ ይናገራል። እና ይህ ነው። ሌላ ይህንን የምንጨምርለት እስኪ የተጻፈ ነገር እያሉ ስለሆነ ነው ክርስቲያኖች። እዚህ ጋር ምን ይለናል? ይህም መጽሐፈ ምስጢር ላይ ነው። እነሆ እግዚአብሔር እንደ ሰው ልጅ ፍጹም መልክ አለው። ያሰላ እንደ ሰው ልጅ ፍጹም መልክ እንዳለው ከመጽሐፍት አስረጂ አደረስንልህ እያለ ይናገራል። ተጠራጣሪ ሆይ እንግዲህስ በአንተ ያለውን ክህደት ትተህ በስላሴ እመን፣ ለመለኮት ምስጋና አቅርብ። በጥርጥር ከጸናህ ግን እድል ፈንታ አልጠቀሙም እያለ ይናገራል። እንደ አጠቃላይ ልነግራቸው የፈለኩት ሀሳብ ምንድን ነው? ምሳሌያዊ ንግግር ነው ብሎ ስለተናገረ ነው። ይህ ምሳሌያዊ እንጂ አሉት ብለን አናምንም እነዚህን እያለ ነው። ቅድም አካሎችን ሁሉ ሳመጣለት እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል ሁላ። ተመልከቱ፣ ሄደንም ላሳያችሁ። እግዚአብሔር አጨበጭባለሁ እያለ ይናገራል። ስለዚህ አንድ በማስረጃ እንዲሆን ዘንድ ያው አጨብጭቡ ያው እነዚህ ጋር ያል እኔ ደግሞ በእጄ አጨበጭባለሁ መዓቴንም እጨርሳለሁ፣ እኔ እግዚአብሔር ተናግሬያለሁ። አላሁ አክበር። እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል። በእጆቹ ያጨበጭባል ብለህ ሲባል እንዴት እንደምትፈታው አላውቅም። እሱንም እስኪ ፍቹን ተናግረናለ። እንዴት ነው የሚያጨበጭበው? ሲያጨበጭብስ እንደ ሰው ነው ወይ? ሲያጨበጭብ ጫ ይላል ወይ? ይሄ ጥያቄ የሱ ጥያቄ ነው። ቅድም አይታችሁታል። ያነሳና አላህ እንዴት ነው እጁ እንትን የሚለው የሚወርደው እንዴት ነው? በዙፋኑ ላይ እንዴት ነው የሚቀመጠው? እኔ ያጨበጭባል የሚለውን አነሳና 50 ጥያቄ ጠይቃለሁ። ዝም የማይረባ ጥያቄ ማለት ነው። ከዚህ አልፍም። ይህ ልጅ ላይቭ ላይ አስገብቶ ሲጠይቅ ጊዜ ትልቁም ነገር ያለው የጠየቀ ይመስላችሁ ነበር። ልክ እንደ ያልኩ መጠየቅ እኮ ነው። ያጨበጭባል እግዚአብሔር። ሲያጨበጭብ እንደ ሰው ነው ወይ? ሲያጨበጭብ ድምፁ ምን አይነት ነው? ያ ያጨበጨበው ፍጡር ነው ወይ? ምክንያቱም ከዚያ በፊት ሳያጨበጭብ በፊት ያ ባህሪው የለም ነበርና፣ ስለዚህ ፍጡር ነው ማለት ነው። አላሁል ሙስተዓን። ሌላው ቅድም አላህ ማን ነው ስለ መሳቅ ሲያወራ ነበረ። የማለት አምላክ ይስቃል የሚለውን ጌታ ይስቃል የሚለውን ሲያወራ ነበር። ያውና መጽሐፍም ላይ አምላክ ይስቃል። መዝሙረ ዳዊት ምዕራፍ 2 ቁጥር 4 በሰማይ የሚኖር እርሱ ይስቃል፣ ጌታ የሚሳለቅባቸዋል ይላል። ይስቃል። እግዚአብሔር እንዴት ነው የሚስቀው? ሳቁ እንዴት ነው? ያሳቁ ፍጡር ነው ወይ? ሲስቅ ጊዜ አይደለም። ይህን የምጠይቀው የእሱን አጠያየቅ ነው እየነገርኳቸው ያለሁት። ከዚህ አይዘንም ጥያቄው፣ ምንም የማይረባ ጥያቄ ማለት ነው። ገብታችኋል? ያ ነው። ለማንኛውም ስለ አላህ ባህሪያቶች እርሱ ከፍጥረታት ጋር እንደማይመስል በርካታ ቦታ ላይ ተናግሯል። ይህን አምላክ ደግሞ በፍጥረታት እንደሚመስል ሁሉ ተናግሯል። እነሆ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ እንደተናገረ እነዚያ ሁሉ አካሎች አንተ ምሳሌያዊ ናቸው ስትላቸው የነበሩ ትክክለኛ አካሎች እንደሆኑ ያውና ከአባቶቻቸው አሳይተናቸዋል። መጽሐፋቸውም ላይ ይህን ይመስላል። እሺ ጨርሻለሁ። ከዚህ በኋላ እናመሰግናለን። ጥያቄና መልስ 15 ደቂቃ ነው። ስንት ደቂቃ? አንተ እንደተመቸ ግን እንዳናበዛባቸው 10 ደቂቃ 15 ደቂቃ ጥያቄና መልስ ስለሆነ 15 ሲሆን የኔንም ሀሳብ አትሰማም። ይሆንልህ በቃ አንተ እንደፈለግ አድርገው። መልካም። እሺ እንዲህ እናድርግ። ፎይ እንዲህ እናድርግ።
10 ደቂቃ እናድርገውና 5ቱን ደግሞ ስለ አጋንንት በእስልምናና በክርስትና